በሜላትና ማርቆስ ድራማ የምናውቃት ሜላት እያደረገች ያለችው ነገር ብዙ ሰዎችን እያስቆጣ ይገኛል። ለመሆኑ ሜላት ምን አደርጋለች? ሰውስ ለምን ተቆጣ? እንግዲህ ሁላችሁም የሜላትና ማርቆስ ድራማን ከዚህ በፊት ተከታትላችኋል ብዬ አስባለሁ። ለምን ታውቃለህ አይደል? የእነሱን ድራማ ተከታተል ነበረ። በጣም እኔ ያስቁ ነበር። ብቻ አሪፍ ነበሩ። በጣም ብዙ ሰዎች ተቀባይነት ነበረ በብዙ ሰዎች ዘንድ እና በዛ ድራማ የምናውቃቸው ሜላትና ማርቆስ እንግዲህ ከድራማው ትንሽ ቀዝቀዝ ብለዋል። አሁን ላይ ያው ብዙ ጊዜ ላይቭ ምናምን እየገቡ እናያቸዋለን። ግን ከሰሞኑን ሜላትና ማርቆስ እያደረጉት ያለው ነገር ብዙ ሰዎችን እያናደደም እያስቆጣም ጥያቄም እያስነሳ ይገኛል። ደሜ ያደረጉትን ነገር እስኪ ተከታትለን እንመለስ። እስቲ አይተን እንመለስና ሀሳብ እንሰጥበታለን። እሺ ይሄንን ለሴት ልጆች ለህፃናት በቃ እንዲሁ ብቻ ለብሔሮች ምናምን እንቆረቆራለን ለሚሉ ሰዎች ላኩላቸው። ውስጥ እህታችሁ ሆና ሜላት የሚሏት ልጅ በ8 ዓመቷ የሆነ ጎረምሳ ቲክቶክ ላይ አምጥቶ የማይሆን ዳንስ እንድደንስ ቢያረጋት ቀልድ ቢያረጋት የእሷ ቪዲዮቿም ቀልዱ እሷ ናት የምትሰደበው፣ እሷ ላይ ነው የሚሾፈው። ከዛ ደግሞ አሁን ደግሞ ጭራሽ የሚገርም ነው እንደዛ አይነት ዳንስ ምን እያሳቀኝ ነው ግን አጨፋፈረ። ሁለተኛ ሜላት የሆነች ቀይ የሀብታም ልጅ ምናምን የምትመስል የከተማ ልጅ ምናምን የምትሆን የ8 ወይ 9 ዓመት ልጅ ብትሆን ዝም ትሉ ነበረ? እንደዚህ መታ የሆነ ሰውዬ ይዟን መጥቶ እዚህ ቲክቶክ ላይ እንደዚህ እንድትሆን ሲያደርግ ምንድን ነው? ደሃ ስለሆነች ነው? ጥቁረቷ ነው? እኔ እዚህ ፕላትፎርም ላይ ከባድ ያስመሳይነት መንፈስ አለ እኔ እና ለዛ ማሳያው አንዷ ሜላት ናት። ቅድም ካልኳችሁ ነገሮች አንዱን ብትሆን ኖሮ ይሄኔ አገር እያስተብሎ ነበረ። በጣም ይሄ የሆነ ነገር ታይቶ ነው ሀዘኔታውም ገንዘብ ስብሰባውም ምኑም እንጂ የሆኑ ሰዎች ስለተቸገሩ ልክ ስላልሆነ ምናምን አይደለም። እና ለዚህ ጥሩ ማሳያ ነው የሜላት ኬስ። ይቺ ልጅ የሆነ የሀብታም ልጅ የምትመስል የከተማ ልጅ የሆነ ቀይ ምናምን ብትሆን ኖሮ በቃ ቁቁ ተብሎ ነበረ። እንዴት ህፃን ልጅ ምናምን እና ይሄ ቻይልድ ኤክስፕሎይቴሽን ነው ለኔ። በቃ ይቺ ልጅ ጉልበቷ እየተበዘበዘ ነው። ሌላ ነገር እዚህ ጋር እንደነቃል ማለት ስለማልፈልግ ነው የፕላትፎርም እንትን ሊለው ስለሚችል እና የምታዝናናችሁ ሰዎች አላችሁ። አመቼ ለፓትሮን ቪዲዮ ሲሰራ ነው የሆነ ጊዜ ቪዲዮ መስራት ፈልጌ በቃ የሆነ ነገር ያዘኝ እና ሼም ኦን ዩ ጋይስ። በእውነቱ በሜላት የምትዝናኑ ሰዎች ምናምን በራሳችሁ ልታፍሩ ይገባል። የእናንተ እህት ምናምን ብትሆን ኖሮ ይሄን አታረጉም። ግን የሆነ ገጠር ውስጥ ያለች ልጅ ስለሆነች ምናምንና ምንድነው የዛን እንትና አለ ሄቨንን ምናምን አወቃችኋት አይደለ? ያቺን ህፃን ልጅ ከሷ እኮ በጣም ከበዛ በ4 ዓመት ምናምን እኮ ነው የምትበልደው፣ ህፃን ናት። እና እስቲ አሁን እንኳን ይሄ ለህፃን ልጅ እንቆረቆራለን ለሴት ልጅ ምናምን የምትሉ ሰዎች ካማፕሪዝ የሆነ ነገር እስቲ አድርጉ። እስቲ አትሊስት ሰው ያውራበት። የሚገርም ነው። የልጁን እይታ ወድጄለታለሁ። አሪፍ ነው። ግን እዚህ ጋር ደሜ ምን አለ መሰለህ፣ ህፃናት ወይንም በሜላት እድሜ ያሉ ልጆች ወደ ሶሻል ሚዲያ መምጣት አለባቸው ወይንስ ማምጣት የለባቸውም የሚል ሁለት አይነት ሀሳብ ይነሳል ማለት ነው። እዚህ ላይ አንተ ሀሳብ ምንድን ነው? በእርግጥ እሷ የመጣችበት መንገድ አሪፍ ላይሆን ይችላል። አሁን እንዳየነውም አደናነሷ ምኗ ደስ ላይል ይችላል። እንደ ልጅ በቃ ኖርማል ነው ብዬ አስባለሁ። ይሄን ያክል ነቀፌታ የሚያስነሳ ጉዳይ ማለት አጨፋፈሯ እኔ አሁን እህቴ ብትሆን አኳኋኗን ምናምን ልገድበው እችላለሁ። ግን ያው አሁን ላይ ሶሻል ሚዲያ ላይ ልጆች ብዙ እንትን የሀሳብ ይዘው የሚወጡ አሉ፣ የሚሰሩ አሉ። በዚህ መንገድ ማደጋቸው አሪፍ ነው። ግን አደናነሷ ምናምን ሪያክት ማድረጓ መንገዱ አልተመቸኝም፣ አሪፍ አይደለም። ግን እንደ እህቴ ብትሆን ማድረገው ነገር ቢኖር እንደዚህ አይነት መልኩ ሳይሆን ያውን ላይቭ ላይ ነው እንደዚህ የሆኑትና ላይቭ ላይ መሆኑ ትንሽ ይደብራል። በእርግጥ እሱ አሁን ሁለት አይነት ቪዲዮ ነው በዚህ ያሳየው ቻፕስቲክ ነው እነሱ ጋር ይሄ ነገር ምናልባት እንደ ስልጥነት ሊታይ ይችላል። ህዝቡም ደግሞ በፈን ነው የሚወስደው የነሱን እያንዳንዱን እንቅስቃሴ በቃ በፈን ስለሚወስደው በቃ እነሱም ደግሞ ለሰው የሚመቸውን መላበስ ነው የሚፈልጉት። ከዛ አንፃር ያው ምናልባት ይሄን ያክል ኢሹ የሚያስነሳ ጉዳይ ነው ብዬ አላስብም። ያው መደነሷ ልክ ላይሆን ይችላል እንደ ራሴ ሐሳብ። ልክ ብለሃል ደም። እዚህ ጋር ግን ምን አይነት ነገር ነው ያነሳው መሰለ ልጁ ልጅቷን መቀለጃ አድርገዋታል፣ ወይንም የሆነ ሰዎች እሷ ላይ እንዲቀልዱ የሷን ሁኔታ የሷን ፊዚካል የሷን ፊቷን ምናምን አይቶ መቀለጃ ነው የሆነችው እንጂ
ሶሻል ሚዲያ ላይ መምጣቷ መጥፎ ነው የሚል ነገር አላነሳም። በርግጥ ግን ሶሻል ሚዲያ ከዚህ በፊት አይተሃል አይደለ? ከአዶናይ ጋር ሲገናኙ ምናምን ልጅቷ ያሳየችው ሪአክሽን አለ። እንደዚህ እንዲህ ምናምን ነገር አሳይታ ነበረ። በዛ ነገር ልጅቷ ላይ የተለያዩ ሜሞች ምናምን እየተሰሩ ነው። ብዙ እየቀለዱባት ነው። ሜላት ክፉ ነሽ ምናምን የሚል ትሬንድም በዛ አሁን ልጅቷ ልጅ ስለሆነች እዛ ጋር ሶሻል ሚዲያ ላይ ስንመጣ የሚነገሩ አስተያየቶች አሉ፣ ሰዎች የሚያወሩት ነገር አለ። ያ ነገር ሊጎዳት ይችላልና እንደዚህ ሶሻል ሚዲያ ላይ አምጥቶ ልጅቷን መቀለጃ ማድረግ ተገቢ አይደለም እያለ ያለው ነገር ግን ምን አለ መሰለ፣ በሜላት እድሜ ያሉ ሌሎች ልጆች ሌሎች አይነት ኮንቴንቶችን እየሰሩ የሚወደዱ ልጆች አሉ። በጣም ብዙ ሰዎች ትኩረት ሰጥቶ የሚከታተሏቸው ልጆች አሉ አይደለ? እኛም የምናውቃቸው ብዙ ልጆች አሉ። ግን ሜላት ሶሻል ሚዲያ ላይ መምጣቷ እንደኔ ችግር የለውም፣ አንተ እንዳልከው ችግር የለውም። ግን ቅድም እንዳልከው የመጣችበት መንገድና ሰው ለሷ ሪያክት እያደረገበት ያለው መንገድ ትንሽ ልጅነቷ ላይ ወይንም ሰውም እኮ ለምዷታል። ኦልሬዲ ታውቋል። እነሱ የመጡበትን መንገድ ከዚህ በፊትም የምናውቀው ነው አይደል? ሰው ለምዷል፣ ሰው ህዝቡ ማለት ነው። የነሱን እኮ አሁን ከቁም ነገር ወስዶ እንትን የሚል ሰው አለን። ከቁም ነገር ወስዶ እንትን ለመሳቅ ብቻ ነው ባይዘው የነሱ ቪዲዮ ሁሉ ነገር የሚታየው ለመሳቅ ለመዝናናት ነው እንጂ እውነትም አሁን አስተማሪ ቪዲዮ ነው ብሎ የሚከታተላቸው ሰው የለም። በርግጥ ደሜ እዚህ ጋር ምን አለ መሰለ፣ ግን ልጅቷ ትጎዳለች በአንድም ሆነ በሌላ መንገድ። ሰዎች በሚናገሯት ነገር በሚሰራባት ሜም አንዳንዴ መንገድ ላይ ያስቆሟት ምናምን ሜላት ክፉ ነሽ ምናምን ብሎ ሊቀልዱባት ምናምን ይሞክራሉና ልጅቷ ልጅ ስለሆነች ገና 6 7 8 ዓመቷ ነው ቢበዛ እና በዚህ እድሜ እንደዚህ አይነት ነገር መሆኑ ልጅቷ አእምሮ ላይ አስተዳደጓ ላይ የሆነ ኔጌቲቭ ተጽዕኖ ያመጣል። ምናልባት እሱ ላይ እኔ ሐሳብ ምናልባት ሰው እንደዛም እሷ ላይ እንትን ይላል ብዬም አላስብም እኔ። ምክንያቱም ሰው እየተዝናናባቸው ናቸው እና እነሱ ላይ እየተዝናና ነው ማለትም ከቁም ነገር አይደለም እየተወሰደ ያለው። ብዙ ሐሳቦች እኮ አሉ። ለምሳሌ ህፃናት ቪዲዮ ጥቅም አለ እንዴ? ትንሿ ሺሻ መስባለ ስለዚህ ጥቅም አለ እንዴ? አንተ ጥቅም አለ ሺሻ መስባለው። ያ ቪዲዮ አሁን እንደ ፈን ነው የሚወሰደው። ልጁ ለምን እንደዛ አለ ተብሎ የተጠየቀ ወር አሰር የተሰጠበት እንትን የለም ሪዝን የለም። እስካሁን ሁሉም ሰው እሱ ላይ እየተዝናናበታል። በሳውንዱ ሌላ ቪዲዮ እየሰራ እንደራሱ አድርጎ እየሰራ ነው ያለው እንጂ ቁም ነገር እንትን አልተባለም። ይሄን ደግሞ እንደ ለልጆች እንደ ኢትዮጵያ ሚዲያ ላይ በጣም ፎከስ አድርገን እኛም ደግሞ አሉ ክፍተቶች አሉ። ኦልሬዲ በሁሉም ቦታ ናቸው ክፍተቶቹ። አሁን የሜላት ምናልባት ደስ ላይል ይችላል፣ ግን አሮ ነው። ለማንኛውም ያው የህፃናትን ወደ ሶሻል ሚዲያ ስናመጣ የተለያየ ነገር ትንሽ መገደብ አለብን ብዬ አስባለሁ። ከዛ አንፃር የልጁን ሐሳብ እደግፋለሁ። እንግዲህ የኔ ሐሳብ እንደዛ እኔም እደግፈዋለሁ፣ ግን መምጣቷን አልቃወምም። እንደዚህ መጨፈሯንም እቃወማለሁ እንደ እህቴ ብትሆን በሚለው ይሄ ነው ሐሳቤ። እናንተም ሐሳባችሁም እንደሆነ ኮሜንት ላይ አስቀምጡልን። ይሄን ይመስላል። እንወዳቸዋለን። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንግዲህ ተመልሰን እንገናኛለን። ባይ